አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ የአባቴ ብሩካን በጌታ በኢየሱስ ክርስቶስ ስም ይብዛላችሁ። እኔን እድል አሳልፎ የሰጠን እስራኤል ቅዱስ እግዚአብሔር ስሙ ከፍ ይበል። በዚህ ሰዓት አጭር ጸሎት እግዚአብሔር በቃሉ እንድናገረን አጭር ጸሎት ከነጋር እንጸልይ። ከማትተቹና ከማትቀልዱ ከማታሾፉ ሰዎች ጋር ጊዜ የእግዚአብሔርን ቃል ለመስማት ካላቸው ሰዎች ጋር እንጸልይ። አንገቶቻችን ዝቅ አድርገን እንጸልይ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ከፍ በል። ይህንን እድል ስለሰጠህን ከፍ በል። ቃሌ አስተምረን እንማራለን። ቃሌ ቁጭ ብለው የሚሰሙትን ባርካቸው። ካሉበት ችግር ነፃ ፍታቸው። ስለረዳህን ከፍ በል። በኢየሱስም ስትል ስማን። አሜን። ክብር ለኢየሱስ ይሁን። ዛሬ በምን ርዕስ መሰላችሁ የምናየው? የእግዚአብሔር ቃል የከበረውን ቃል አንደበትን ጠብቅ። መልካም ቀን ማየት የምትፈልግ ሰው ካለ በሚል ሐሳብ ነው። ቃሉ ራሱ ፍቺ ትርጓሜው እየተናገረን እንቀጥላለን። ምክንያቱም እችን ምላሷን የጠበቀ ሰው መልካም ቀን ያያል ይላል መጽሐፍ ቅዱስ። ምላስ ማለት ምላስ ሞትን ታስከትላለች፣ ውርደትን ታስከትላለች፣ ክብርን ታስቀጥላለች። ይህንን እመን። ሞትም ሕይወትም በምላሴ ውስጥ እንዳለ አትዘንጋ። ብልጽግናም ደህነትም በምላሴ ውስጥ እንዳለ አትዘንጋ። ድሃ ሆናለሁ ካልክ ድሃ ትሆናለህ። ሀብታም ከሆናለሁ ካልክ በክርስቶስ ሀብታም ትሆናለህ። ምክንያቱም የዓለምን ቡቱቱ የሆነው ነገር ክደ ጌታን ከመሰልክ ቃሉ ከጠበቅ ባለጠግነቱ ላንተ ነው። ዘዳግም 28 ከቁጥር 1 ላይ ያለው ቃል አንተን ይገዛል። ስለዚህ አንደበቱን የጠበቀ ሰው ብልጽግናን ይመለከታል፣ ያያል። መጽሐፍ ቅዱስ እንዲህ ይላል። በኢየሱስ ክርስቶስ ስም የሐዋርያ ጴጥሮስ መልእክት ነው። አንደኛ ምዕራፍ 3 ከቁጥር 10 በኢየሱስ ስም ላንብበው። እንዲህ ይላል። ስለዚህ ሕይወትን የሚወድ መልካም ቅናትን ሊያይ የሚፈልግ ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል፣ ከክፉ ይራቅ፣ መልካም ያድርግ ይላል። መልካም ቀን ማየት ትፈልጋለህ? በምኞት ብቻ እየተቃጠልክ ዘመንህን ከምትፈጅ እግዚአብሔር የፈቀደልህ በረከቶችን ሳትወርስ ሳትዳስሳቸው በኃጢአት ተጨማልቀ ከነ ኃጢአት ከምትሞት ቃሉ የሚለውን ጠብቀ ምላስህን ጠብቀ ጌታን እያመለክ በምድር ተመችቶልህ እለፍ ወንድሜ እህቴ። ሃሌሉያ። ስለዚህ ቀላል ነው። ህጎቹ ቀላል እኮ። አትስረቅ፣ አታመንዝር፣ ባልንጀራህን እንደ ራስህ ውደድ፣ ነፍስ አታጥፋ፣ ቅናተኛ አትሁን፣ ትዕቢተኛ አትሁን፣ እንደመጣልህ አፍ ተመቸኝ ብለህ አትናገር። ከፍታ ላይ ስለተቀመጥክና ገዝ ወደ ዝቅታ ማትወርድ መስሎ እንደፈለክ አትናገር። በሀብቴ አትኩራ፣ ምስኪኖቹን አትጉዳ። እግዚአብሔርን ፍራ፣ በመንገዴ ሁሉ ፍራ። እሱን መፍራት አለብን። ስለዚህ ወንድሜ ኢቴ ዛሬ የእግዚአብሔር ቃል ወደ እኔ የሚመጣ ወደ አንተ የሚመጣ ይህ ምላስህን ጠብቅ። ምላስ ይጠብቅ። እች ምላስ ወደ ሞት ትመራለች። እች ምላስ ወደ ሕይወት መንገድ ትመራለች። ይህንን እመን። እች ምላስ በምላስ ሰው አቆሰለኝ ብሎ ሰውን የሚያቆስል ሰው የሚገል የለም፣ ሰው የሚያጠፋ የለም። ምላስ ትገላሃለች። አንተን መልሳ የራስን ምላስ ትገላሃለች። እንዶ ያንተ ምላስ መልሳ ብልጽግና ትስባለች። ይህ ታውቃለህ? ዛሬ ላላወቅከው እነግርሃለሁ። አንደበትህን ጠብቅ፣ ትዕግስተኛ ሁን። ትዕግስተኛ የሆነ ሰው ብዙ ነገር ያያል። የዓለምን ቡቱቱ የሆነው ነገር ዛሬ ያልመጣው ነገር አትመልከት። ነገ ይመጣል። እግዚአብሔር ነገ ያመጣዋል። ኢመን። አንተ ብቻ ተስተካከል እንጂ ተስተካክለ በቅድስና መሄድ በጀመርክ ሰዓት አንተን የሸሸ ሰው ሆነ ገንዘብ ይመጣል። እንን እመን ወንድም፣ እመን፣ እመን። የሸሸ ሁሉ መቅረብ ይጀምራል። እምቢ ብሎሃል፣ ሰው አላስጠጋም ብሎሃል፣ ገንዘብ ርቆሃል፣ ጤንነት ርቆሃል። ና ምላስ ይጠብቅ፣ ተመስገን በል። በሁሉም አመስግኑ በሚለው ቃል ተረድተህ
በሁሉም አመስግን። ሁሉ ደስታ ይሰማ። ሁሉ ጊዜ በእግዚአብሔር ፊት ትጋ፣ ጸልይ። ምላስሽን ጠብቅ። እግዚአብሔር ላንተ ያየህልህ ታያለ፣ በዓይኒ ታያለ፣ በእውነት በእጆች ትዳስሰዋለ። ይህንን እመን። ስለዚህ ሰዎች በምድረ በዳ ላይ የሚንከራተቱ የእግዚአብሔርን ቃል እውነት አንጠብቅም ብሎ ነው። ስለዚህ አንተስ ዛሬ ወንድሜ እህቴ፣ አንቺስ ክብር ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ይሄ እድል ለሰጠን ጌታ ክብር ይሁንለት። ምን እንለዋለን? ከምስጋና በስተቀር ሌላ የለንም። ይህን እኮ በሕይወት ማንኖር ሰዎች በሕይወት ኖረናል። ሰው የሚጠላን ሰዎች ወደኛ እንዲቀርቡ ገንዘብ እንዲቀርብ ያደረገ ማን ነው? እግዚአብሔር ነው። ታዲያ ለዚህ ጌታ ቃሉን በመጠበቅ በቅድስና በመመላለስ የወደድከውን ነገር ማየት ከፈለክ ይህንን አድርግ። ወንድሜ ኢተ ክብር ለእግዚአብሔር ይሁን። አንደበቱን እየጠበቀ መልካም ቀን ያያል። ክብር ለኢየሱስ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እግዚአብሔር የተመሰገነ የተባረከ ይሁን። በዚህ ሰዓት የምታሾፉ ለእናንተ አመልጧል። ይህንን ቪዲዮ በእምነት ታግሳችሁ እንደሰማችሁ በእውነት ይህንን ያህል ከጠበቃችሁ አሁን ደግሞ ለስራችሁ እድገት፣ ለቤተሰቦቻችሁ መልካምነት ጸልያለሁ። በበሽታ የምትሰቃዩ አላችሁ፣ ውሃ በእጆቻችሁ ላይ ያዙ። በዚህ ውሃ አልፎ የእግዚአብሔር መንፈስ ቅዱስ ይሰራል። በዚህ ውሃ አልፎ የእግዚአብሔር መንፈስ ይሰራል። ያዝ፣ በእጅ ላይ በእምነት ያዝ። የሚያሾፈው እያለ የሚቀልደው እያየ የሚተቸው እያየ አንተ ያዝ። ወንድሜ ታሪክ ይቀይራል እግዚአብሔር። ከማንኛውም ህመም ነፃ ይፈታሃል እግዚአብሔር። ያዝ። እንጸልይ። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ከፍ በል። በዚህ ሰዓት ስላስተማርከን ቃሌ ከፍ በል። በዚህ ሰዓት ቃሌ ስለመጣ ቃሌ እግዚአብሔር የምናውቀው ሳይሆን ስላወቀንን ሳይሆን የምንናገረው ስላወቀን ሳይሆን ስለምንሰማ ልማድ ሆኖብን ሳይሆን የምንሰማው ከልማድ ያለፈው ነገር በቦታችን ላይ ይሄ ቃል ስራ እንዲሰራ በኢየሱስ ስም ጸልያለሁ። ስም የማይሰጡ የማይተቹና የማይቀልዱ በኢየሱስ ስም የተባረከ ይሁን። ባንተ ለሚያምኑ ሁሉ ሰላማቸው ይብዛ፣ እረፍታቸው ይብዛ። በዚህ ሰዓትና ደቂቃ በእምነት በእጆቻቸው ላይ አዘጋጅተው ሲጠጡ ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ፣ ከጨጓራ በሽታ፣ ከራስ ምታት በሽታ ነፃ እንዲፈቱ በኢየሱስ ስም ጸለይኩ። አገራችን ሰላም አድርግ። ኤርትራ ምድር፣ ትግራይ ክልል፣ አማራ ክልል ሰላም ይስፈንባቸው። እንዲሁ ስራ ያጡ ስራ በሮች ይከፈቱላቸው። መካን ካሉ ይውለዱ በኢየሱስ ክርስቶስ ስም። ከዚህ ሰዓት ጀምሮ በፊት ያቀረበነው ልመናችን ስለሰማን ከፍ በል። ይህንን የሰሙ ሁሉ ከክፉ ጠብቃቸው። አሜን የሚሉ ሁሉ ከክፉ ይጠበቁ። ከጠላት እቅድ ያመልጡ። በእግር ሲሄዱ በመኪና ከድንገተኛ አደጋ ሞት ሰውራቸው። ማንኛውም ነገር አቅዶ ጀምሩት ጅማራቸው ፍጻማቸው ያማረ ይሁን። ስለሰማን ከፍ በል። ምሽታችን ሌሊታችን ባንተ የተባረከ ይሁን። በጌታ በኢየሱስም ስትል ስማን። አሜን። ክብር ለኢየሱስ ይሁን። ይህንን ውሃ ጠጡት። ከዚህ ሰዓት አንስቶ ፈጽሞ የእግዚአብሔር እርዳታ ወደ ቤታችሁ ፈጥኖ መጥቷል። ጠጡት። ጠጡ። እንኳን ደስ ያላችሁ። እንኳን እግዚአብሔር ረዳችሁ። እንኳን እግዚአብሔር ያገዛችሁ። ወንድም እንኳን ከውስብስብ ነገር ወጥ አመንክ። እንኳንም የሚቀልዱት እያለ የሚተቹት እያለ ውሃ ጠጣ። እንኳን ለህመምና ለችግር አሜን አልክ። በእውነት ትመሰክራለህ ወንድሜ። እግዚአብሔር አስደናቂው ነገር በሕይወታችሁ ላይ አድርጎ ትመሰክራላችሁ። ስለሰማችሁ አመሰግናለሁ። ይህንን ሼር አርጉት፣ ይህንን ኮፕሊንክ አርጉት፣ ይህንን ለብዙ ሰዎች እንዲደርስ አርጉት። እግዚአብሔር ዘመናችሁ ይባርክ። እግዚአብሔር በመውጣታችሁ በመግባታችሁ ላይ ጠላት ባላወቃችሁበት መንገድ ከሚዘረጋ ወጥመዶች ያስመልጣችሁ። በድል ተሻገሩ፣ በድል ወጣችሁ ግቡ። የእናንተ ነገር አይደፈርስ፣ አይጨነግፍ። አሜን ያላችሁ ሼር የምታደርጉ ተባረኩ። አመሰግናለሁ። መልካም ምሽት፣ መልካም ሌሊት ይሁንላችሁ። እግዚአብሔር ዘመናችሁ ይባርክ። አመሰግናችኋለሁ።